እንግዲህ ዛሬ በምንገባበት ርዕስ በመጽሐፍ ቅዱስ ውስጥ ካሉት በጣም ሚስጥራዊና አንዳንዴም አስፈሪ ከሚባሉ ክፍሎች አንዱ ነው የዮሐንስ ራእይ። በጣም ብዙ ውዝግብም ያለበት ክፍል ነው። አዎ፣ እና ዛሬ የምንመለከተው አንድ ስፔሲፊክ ትንታኔ ነው። በማቴዎስ፣ በማርቆስ፣ በሉቃስና በራእይ ላይ ተመሰረቶ የቀረበ ዝርዝር ትንታኔ እና የዚህ ትንታኔ ዋና መከራከሪያ ቅደም ተከተል በሚለው ቃል ላይ ነው የሚያተክረው። ቅደም ተከተል? አዎ፣ ብዙ ትርጓሚዎች እነዚህን ክስተቶች እንደ ተምሳሌታዊ ወይም ተደራርበው እንደሚፈጸሙ ነው የሚያዩት። ይህ ጽሑፍ ግን አይ ቅደም ተከተሉ ወሳኝ ነው ይላል። ሁሉም ነገር የሚጀምረው ደቀ መዛሙርቱ ከጠየቁት ጥያቄ ነው ማለት ነው። በትክክል በማቴዎስ 24 ላይ የመምጣትህና የዓለም መጨረሻ ምልክቱ ምንድን ነው ብለው ሲጠየቁት 7ቱ ማኅተሞች ለዚህ ጥያቄ የተሰጡ ቀጥተኛ መልሶች ናቸው ብሎ ነው ጽሑፉ የሚከራከረው። እሺ እንግዲያውስ እስቲ እንፈታታው። የመጀመሪያው ማኅተም ሲፈታ ያው 4ቱ ፈረሰኞች መምጣት ይጀምራሉ። ይሄ በጣም ዘነኛ ምስል ነው። በጣም ዘነኛ ነው። ነጩ ፈረስ ላይ የተቀመጠው የመጀመሪያው ፈረሰኛ ምን ይዞ ነው የሚመጣው? የሚገርመው በጦርነት ወይም በሞት አይደለም የሚጀምረው። በምን ነው ታዲያ? በማታለል ነው። ትንታኔው የመጀመሪያውን ማኅተም ከሐሰት ትምህርት ጋር ነው የሚያያይዘው። ሐሰት ትምህርት? አዎ፣ በራእይ 6:2 ላይ የምናየው ነጭ ፈረስና በእጁ ቀስትን የያዘ ፈረሰኛ ያው እኔ ክርስቶስ ነኝ እያሉ ብዙዎቹን ከሚያስጡ ሐሰተኛ መሲሖች ጋር ያያያዛል። እያሸነፈ እንዲሄድ መውጣቱስ? እሱ የማታለሉ ኃይል ምን ያህል ሰፊና ተጽዕኖ ፈጣሪ እንደሚሆን ነው የሚያሳየው። የሚገርም ነው። የመጀመሪያው የጥፋት ምልክት አካላዊ ሳይሆን ሐሳባዊ ወይም መንፈሳዊ መሆኑ። ትልቁ ጦርነት የሚጀመረው በሰዎች አእምሮ ውስጥ ነው ማለት ነው። በዲዮቅ ከዚህ ማታለል በኋላ የሚመቱት 3ቱ ፈረሰኞች ደግሞ የዚህ ውጤቶች ናቸው። አንዱ ሌላውን ይወልዳል። እሺ፣ እስቲ እነሱንም እናያቸው። ሁለተኛው ማኅተም ቀይ ፈረስን ያመጣል። ይህም ጦርነትን ይወክላል። ፈረሰኛው ከምድር ላይ ሰላምን እንዲያነሳ ሥልጣን ተሰጥቶታል። ቀጥሎስ? ሦስተኛው ማኅተም ጥቁር ፈረስ ነው። ረሃብን ነው የሚያመጣው። በእጁ ሚዛን መያዙ የምግብ እጥረትና ያው ከፍተኛ የዋጋ ንረትን ያሳያል። አራተኛው ደግሞ አመዳም ፈረስ። አዎ፣ ስሙም ሞት ነው። ይህ በሰይፍ በረሃብ በቸነፈርና በአራዊት የሚመጣው ሞት ይዞ ነው የሚመጣው። ማታለል፣ ጦርነት፣ ረሃብ፣ ሞት። ጽሑፉ እነዚህን ነገሮች እንዴት ነው የሚያያይዛቸው? ማታለል እንዴት ወደ ጦርነት ይመራል? ጥሩ ጥያቄ ነው። የትንታኔው ዋና ነጥብም ይኸው ነው። እነዚህ ክስተቶች በዘፈቀደ የሚከሰቱ ነገሮች አይደሉም። ይልቁንስ አውሬው የሚባለው ኃይል ዓለም አቀፍ ስልጣንን ለመቆጣጠር የሚጠቀምባቸው መሳሪያዎች ናቸው ነው የሚለው። ሐሰተኛ ትምህርቶች ማታለል ጦርነትን ይቀሰቅሳሉ። ጦርነት ደግሞ የግብርና ሰንሰለቶችን ሲያበላሽ ረሃብ ይመጣል። ትክክል። እነዚህ 3ቱ ሲደማመሩ ደግሞ ውጤቱ መጠነ ሰፊ ሞት ነው። ስለዚህ እነዚህ ክስተቶች የምጥ መጀመሪያ መሆናቸው ገና የመጨረሻው መከራ ሳይሆን ወደዚያ የሚያመራውን መንገድ የሚጠረጉ ናቸው ማለት ነው። እሺ፣ 4ቱ ፈረሰኞች ምድር ላይ ይህን ሁሉ ሁከት ሲፈጥሩ አየን። አሁን ግን 5ኛው ማኅተም ላይ ትዕይንቱ ሙሉ በሙሉ ወደ ሰማይ ይቀየራል። ይህ በጣም ትልቅ ዝላይ ነው። በጣም ወሳኝ የተረካ ለውጥ ነው። 5ኛው ማኅተም ሲፈታ ድርጊቱ ምድር ላይ ሳይሆን በሰማይ ነው የሚከናወነው። ምን ይሆናል? በእግዚአብሔር ቃል ምክንያት የተገደሉ የሰማዕታት ነፍሳት ከመሠዊያው በታች ሆነው ጌታ ሆይ እስከ መቼ ድረስ አትፈርድም እያሉ ፍትህን ሲጠይቁ ይታያሉ። ይህ ማለት መሬት ላይ ያለው ሁከት ሰማያዊ አንድምታ አለው ማለት ነው? በፍጹም። ጽሑፉ ታላቅ የሰማዕትነት ጊዜ ሲል ምን ማለት ነው? ይህ ጩኸት የአንድ ጊዜ ክስተት ነው ወይስ ሂደት ነው? ትንታኔው እንደሚጠቆመው ይሄ የአንድ ትልቅ ሂደት አካል ነው። የሂደት አካል? አዎ። በመጨረሻው ዘመን 2 ትልልቅ የሰማዕትነት ማዕበሎች ይኖራሉ። የሁለት? የመጀመሪያው ሰይጣን ቅዱሳንን ሲያሳድድ ነው። ነገር ግን እነሱ በመሥዋዕትነታቸው ያሸንፉታል፣ ከሰማይም ይባረራል። ከዛስ? ከዛ በኋላ ነው እንግዲህ የተባረረው ሰይጣን በምድር ላይ አውሬውን አስነስቶ ሁለተኛውን የባሰውን የስደት ማዕበል የሚያመጣው። ገባኝ። ስለዚህ 5ኛው ማኅተም ላይ የምናየው ያ የሰማዕታት ቅጥር ገና እየተሞላ መሆኑን ነው። በትክክል ያ ሂደት ላይ መሆኑን ነው። የተሰጣቸው ነጭ ልብስ ደግሞ ትንሣኤያችሁና ክብራችሁ የተረጋገጠ ነው የሚሉ ዋስትና ነው። እሺ፣
ስድስተኛው ማህተም ላይ ስንደርስ ደግሞ ክስተቶቹ እንደገና ወደ ምድር ይመለሱና መጠናቸው እጅግ ይጨምራል። በጣም ታላቅ የምድር መናወጥ፣ ፀሐይ እንደ ማቅመጥቆር፣ ጨረቃ እንደ ደም መቅላት። እውነቱን ለመናገር ይሄ ራሱ የመጨረሻው ፍርድ ይመስላል። ልክ ነሽ። የስድስተኛው ማህተም ክስተቶች ክብደት የተነሳ ብዙዎች እነዚህ ሁሉ ክስተቶች፣ ማህተሞች፣ መለከቶች፣ መክሰፍቶች ተቀላቅሎ ነው የሚፈጸሙት ወደሚል መደምደሚያ ይመጣል። ይህ ጽሑፍ ግን ያንን ይቃወማል አይደል? አጥብቆ ይቃወማል። ክስተቶቹ በጥብቅ ቅደም ተከተል እንደሚፈጸሙ ለማሳየት 5 ቁልፍ መከራከሪያዎችን ያቀርባል። እሺ፣ ታዲያ ይህ ጽሑፍ ያንን ተቃራኒ ሐሳብ እንዴት ነው የሚመልሰው? የመጀመሪያው መከራከሪያ ምንድን ነው? የመጀመሪያው ከኃጢአት ስርየት ስርዓት ጋር የተያያዘ ነው። አንድ ሰከንድ ቆይ። የኃጢአት ስርየት በዚህ አውድ ሲባል ምን ማለት ነው? ይቅርታ ነው ወይስ ፍርድ? ጥሩ ጥያቄ ነው። በዚህ ትንታኔ አውድ የዓለምን የማንጻት ሂደትና የመጨረሻውን የጽድቅ ፍርድ ነው የሚወክለው። እሺ። ስለዚህ ጽሑፉ እንደሚለው ሰባተኛው ማህተም ለዚህ ስርዓት ዝግጅት ነው። ስርዓቱ ራሱ የሚጀምረው ግን በሰባተኛው መለከት ነው። ስለዚህ የመጨረሻዎቹ ፍርዶች ማለትም 7ቱ መቅሰፍቶች ሰባተኛው ማህተም ሳይከፈት ሊፈስሱ አይችሉም። በፍጹም። ሁለተኛው መከራከሪያ ደግሞ ከሁለቱ ምስክሮች ጋር የተያያዘ ነው። እነዚህ 14400 የተባሉት? አዎ፣ ጽሑፉ እነሱን ከሁለቱ ምስክሮች ጋር ያያይዛቸዋል። ዋናው ነጥብ ያለው ግን የጊዜ ቅደም ተከተሉ ላይ ነው። እንዴት? እነዚህ ምስክሮች የሚታተሙት ስድስተኛው ማህተም ከተፈታ በኋላ ነው። አውሬዎቹ የሚነሱት ደግሞ ስድስተኛው መለከት ከተነፋ በኋላ ነው። ስለዚህ ስድስተኛው መለከት ከስድስተኛው ማህተም በፊት ሊነፋ አይችልም። አንዱ ለሌላው ቅድመ ሁኔታ ነው። ልክ ብለሻል። ገባሽ አይደል? ገባኝ። አንዱ ክስተት ለሌላው ቁልፍ ነው። አንዱ ሳይከፈት ሌላው ሊጀምር አይችልም። ሶስተኛው መከራከሪያስ? ሶስተኛውም ከዚሁ ጋር የተያያዘ ነው። ከማተሙ ሥራ በአምስተኛው መለከት ጊዜ አንበጣ መሰል ፍጥረታት ይወጣሉ አይደል? አዎ። እነሱ የሚጎዱት የእግዚአብሔር ማህተም የሌለባቸውን ሰዎች ብቻ ነው። ልክ ነው። ቅድም ደግሞ እንዳልነው ያ የ14400 መታተም የሆነው ከስድስተኛው ማህተም በኋላ ነው። ስለዚህ የአንበጣዎቹ ጥቃት ማለትም አምስተኛው መለከት ማተሙ ከመከናወኑ በፊት ሊሆን አይችልም ማለት ነው። በፍጹም። ቅደም ተከተሉ ግድ ነው። አራተኛው ነጥብስ? አራተኛው የሰይጣን መባረር ነው። ትንታኔው ሰይጣን ከሰማይ መባረሩን ከአምስተኛው መለከት መነፋት ጋር ያያይዘዋል። ይህ መባረር ደግሞ የሚሆነው በሰማያት ድል ምክንያት ነው። አዎ፣ በአምስተኛው ማህተም ላይ ባየነው ታላቅ ሰማዕትነት በኋላ። ስለዚህ አሁንም አምስተኛው መለከት ከአምስተኛው ማህተም በፊት ሊሆን አይችልም። እሺ፣ አምስተኛውና የመጨረሻው መከራሪያ? እሱ ደግሞ የምጥ መጀመሪያ የሚለው ጽንሰ ሐሳብ ነው። የመጀመሪያዎቹ 5 ማህተሞች የምጥ መጀመሪያ ናቸው። ስድስተኛው ማህተም የእውነተኛው መከራ መጀመሪያ ነው። 7ቱ መለከቶች ደግሞ ይህንን ታላቁን መከራ ይወክላሉ። ስለዚህ መለከቶቹ ማህተሞቹ ሙሉ በሙሉ ሳይፈቱ ሊነፉ አይችሉም። በፍጹም። በጣም ግልጽ ነው። ይህም ወደ አጠቃላይ መዋቅሩ ይወስደናል። ጽሑፉ ይህንን መዋቅር ሲገልጽ ልክ እንደ ሩሲያ አሻንጉሊት ነው ይላል። በትክክል። ማትሪዮሽካ አሻንጉሊት ሐሳቡ አንዱ በሌላ ውስጥ መገኘቱ ነው። እስቲ እናብራራው። 7ቱ ማህተሞች አጠቃላይ ምልክቶች ናቸው። 7ኛው ማህተም ሲከፈት ግን በውስጡ 7ቱ መለከቶች ይገኛሉ። አሃ፣ ስለዚህ 7ኛው ማህተም ማለት የ7ቱ መለከቶች መጀመሪያ ማለት ነው። ልክ እንደዛ። በተመሳሳይ 7ኛው መለከት ሲነፋ ደግሞ በውስጡ 7ቱ መክሰፍቶች ይገኛሉ። ስለዚህ በአጭሩ ማህተሞች ምልክቶች ናቸው፣ መለከቶች መከራ ናቸው፣ መክሰፍቶች ደግሞ የመጨረሻው ፍርድ ናቸው። በትክክል። አንዱ ከሌላ ውስጥ እየወጣ ይገለጥ መዋቅር ነው። እናም ጽሑፉ ይህንን የቅደም ተከተል ሐሳብ ለማጠናከር የጥፋቱን መጠን በደረጃ መጨመሩን እንደ ማስረጃ ይጠቀሳል አይደል? አዎ፣ ይህ በጣም ወሳኝ ነጥብ ነው። እንዴት ነው የሚጨምረው? በአራተኛው ማህተም ጊዜ የምድር 1/4 14ኛ ሕዝብ በሞት ይጠፋል። እሺ። ከዚያም የመጀመሪያዎቹ 4 መለከቶች ሲነፉ የምድር የባህርና የውሃ 1/3 13ኛ ይጠፋል። ከዛስ? በመጨረሻም 6ኛው መለከት ሲነፋ ከቀሩት ሰዎች 1/3 13ኛ ይገደላል። ይህ የጥፋት መጠን በቅደም ተከተል እየጨመረ መሄዱ ክስተቶቹ አንዱ ከሌላው በኋላ እንደሚመጡ ያሳያል ነው የሚለው። አዎ፣ በአንድ ጊዜ እንደማይፈጸሙ ያረጋግጣል ይላል ጽሑፉ።
እሺ፣ ይህ ሁሉ መዋቅር እና ቅደም ተከተል ግልጽ ነው። ታዲያ ታላቁ መከራ የሚባለው ነገር በዚህ ትንታኔ መሰረት መቼና እንዴት ይጀምራል? ትንታኔው እንደሚጠቆመው ታላቁ መከራ በትክክል የሚጀምረው ስድስተኛው መለከት ሲነፋ ነው። ለስንት ጊዜ ይቆያል? ለ42 ወራት ወይም ለ3 ዓመት ተኩል ይቆያል። ይህ አውሬው በሙሉ ኃይሉ የሚገዛበትና ቅዱሳንን የሚያሳድድበት ጊዜ ነው። ስለዚህ አውሬው ስልጣን የሚይዘው በመጀመሪያዎቹ ማህተሞች ጊዜ የተፈጠረውን ማጣለል፣ ጦርነትና ረሃብ ተጠቅመው ነው ማለት ነው። በዓለም ትርምስ ውስጥ እንደ አዳኝ ብቅ ብሎ ልክ እንደዛ በዚህ ትርምስ ውስጥ እንደ ሰላም አስከባሪ ብቅ ብሎ ቃል ኪዳን ያደርጋል። ከዚያም እውነተኛ ማንነቱን ይገልጣል። በዚህ ጊዜ ለአውሬው መስገድን እምቢ ያሉ ሁሉ ይገደላሉ። አዎ፣ በዚህም በአምስተኛው ማኅተም ጊዜ መሞላት የጀመረው የሰማዕታት ቁጥር ይሞላል። ይህ ለአማኞች እጅግ ከባድ ጊዜ ነው። ታዲያ በዚህ ሁሉ ተስፋ አስቆራጭ ትንበያ ውስጥ ለቅዱሳን ወይም ለአማኞች ተስፋ አለ ወይስ ሁሉም በዚህ መከራ ውስጥ ያልፋሉ? ጽሑፉ ተስፋ እንዳለ ይጠቁማል። ይህ የመከራ ጊዜ ለቅዱሳን ይታጠራል ይላል። ይታጠራል? አዎ። ከ1335 ቀናት በኋላ ሰባተኛው መለከት ይነፋል። የመጀመሪያው ትንሣኤ ይሆናል። ቅዱሳንም ይነጠቃሉ። ይህ ማለት እነዚያ ሰባቱ መቅሰፍቶች ወይም የእግዚአብሔር ቁጣ ጽዋዎች በሚፈሱበት ጊዜ እነሱ በምድር ላይ አይሆንም ማለት ነው? በትክክል። በዚህ ትንታኔ መሠረት ቅዱሳን ከተነጠቁ በኋላ ነው ሰባቱ መቅሰፍቶች በአውሬው ሰጋጆች ላይ የሚፈሱት። ስለዚህ ቅዱሳን በዚህ የመጨረሻውና እጅግ አስከፊ በሆነው የእግዚአብሔር ቁጣ ውስጥ አያልፉም። የመከራው ጊዜ ለእነርሱ ያጥራል። ነገር ግን ለአውሬው ተከታታዮች ደግሞ የቁጣው ፍጻሜ ይሆናል። በጣም ጥሩ። ባጭሩ ዛሬ የተመለከትነው ትንታኔ የምጽአት ዘመን ክስተቶችን እንደ ሰንሰለት በጥብቅ ቅደም ተከተል ያስቀምጣቸዋል። ማህተሞች፣ መለከቶች፣ መቅሰፍቶች። አዎ። እያንዳንዱ ደረጃ ለቀጣዩ መንገድ ይጠርጋል። የመጀመሪያዎቹ 5 ማህተሞች እንደ ምጥ ሆኖ ያዘጋጃሉ። 6ኛው ማህተም የእውነተኛ መከራ መጀመሪያ ሲሆን 7ኛው ማህተም ደግሞ በውስጡ መለከቶችን እንደያዘ ተመልክተናል። አዎ። የትንታኔው ዋና መከራከሪያ ይኸው ነው። ሁሉ ነገር በምክንያትና በውጤት የተሳሰረ ነው የሚል እምነት ላይ የተመሰረተ ነው። ይህ ዝርዝር የጊዜ ሰሌዳ እና መዋክር ግን አንድ ጥያቄ የሚያስነሳ ይመስለኛል። እሱም ምንድን ነው? ይህ ሁሉ ነገር በዚህ መልኩ በቅደም ተከተል ሰንሰለት ውስጥ ማየት ስለ ታሪኩ ዓላማ ያለንን ግንዛቤ እንዴት ነው የሚቀይረው? በጣም ወሳኝ ጥያቄ ነው። እንዲህ ያለ ዝርዝርና የተቀመረ መዋክር ማጽናኛና ግልጽነትን ነው የሚሰጠው ወይስ ደግሞ በዚህ የመጨረሻው ግጭት ውስጥ ስለ ሰው ልጅ ነጻ ፈቃድና ስለ ቅድመ ውሳኔ የበለጠ ከባድ ያሉ ጥያቄዎችን እንድናነሳ ያደርገናል? ትዕይንቱ አስቀድሞ በዚህ መልኩ ከተጻፈ የተዋናዮቹ ሚና በትክክል ምንድን ነው? በትክክል ይህ እንግዲህ ለአድማጭ ማሰላሰያ የሚሆን ነጥብ ነው።